እንግዲህ እያልን መጣን ማለት ነው። ሩታና አብርሽ ታረቁ ብላችሁ ብንላችሁስ እንላችኋለን። ያው የመታረቁ ፕሮግራም እየተካሄደ ነው። ያው በአንድ ቀን ይሻልልም ብላ ነው እንጂ ታልቀዋል ማለት ነው። እንግዲህ እያያችሁ ነው ማለት ነው። እኔ እኮ የምላችሁ ነገር እንደው ሄልሚላ ዝም ብሎ አገባሻለሁ እንዲህ ያረግሻለሁ ቢላት ራሱ የማይሆን ነገር ነው። እሺ ብላለች። እሺ አስቤ በሁሉም ነገር ይስተካከላል ብላለች። በቃ ስታየው እውነትም ይሄ ሰው ድምቅ ብሎ ነው የመጣው ብላ በቃ ፍዝዝ ብላ ነው የቀረችው ማለት ነው። አብርሽ ደግሞ ዛሬ ታምሮበታል ማለት ነው። ሲወለድ ደግሞ መነጠሉ ተሰብሮበት ነበረ። እንዴት አምሮበት እንደመጣ ወደ ሩታ ሲመጣ እንዴት እንደሚመጣ እንግዲህ እዛ ጋር ሄርሜላ እሄዳለሁ እያለች ፍራንክ አድርገው ነበረ። ምሳ ልጋብዝሽ ምናምን እያለ እየፎጋገራት ማለት ነው። እሷ ሲነገራት አልሰማም ብላለች። የድሮም ቪዲዮ እየቀለጠች እየለቀቁ ነው እንጂ አሁን ሄርሜላና አብርሽ እየተገናኙ አይደለም። እውነቴን ነው የምላችሁ እየተገናኙ አይደለም ማለት ነው። ለማንኛውም ይሄው እንግዲህ አሁን መታረቃቸውን በዚህ ድራማው ማለቁን በዚህ ነው የምታዩት። እንግዲህ ደስታም ተደበደብኩ ብሎ እየተደበደበ ቪዲዮ እየተቀለጠ ድብደባ አለ እንዴ? ያረጉት ነው ዘንድሮ። እየተደበደብኩ ነው ብሎ ቪዲዮ ተለቋል ማለት ነው። ደስታ ሲደበደብ በሚገርም ሁኔታ ይህንን አይቶማ እብድ ይላል ማለት ነው። ለሩታ ስል ብዙ ነገር ሆናለሁ። አያችሁ ድራማው ሊያልቅ ሲል እንደዚህ ነው። እሷ ከባሏ ጋር ትላላሳለች፣ እሱ ጋር እዛ ጋር ተደበደብኩ ብሎ እንትል ይላል ማለት ነው። እንደሱ ብሎ ድብደባ አለ እንዴ? ኧረ ዝም በሉ እንደው ካሜራ ደቅ ነው ምናምን መታፈናለ እንዴ? ስለዚህ ያብስ የሆነች እቺ መላ ተፈጠለች እና አሁን አብርሽ እና ሩታ ስለተስማሙ ማለት ነው። እኛ ግን ደስ ብሎናል። እንኳን ታረቃችሁ። እንዲህ ነው ታላቅ ወንድሜ ነው ዳዊት ይባላል ብሏል። ለነገሩ ይመሳሰላሉ እኮ እኔ ትናንትም ወንድሙ አይደለም ምናምን እያሉ ብዙዎቹ ልጆች ቪዲዮ ሲሰሩ ገርሞኛል። ግን ወንድሙ ነው፣ ይመሳሰላሉ። የሆነ ይሄኛው ጥርሱ በዛ ጋር ስለወለቀ ነው እንጂ አንድ አይነት ናቸውና ለማንኛውም ሩታና አብርሽ ታርቀዋል ማለት ነው። እንግዲህ ቅጥል በሉ ቅጥል ስትሉ ዛሬ እንዲህ በፍቅር ተቃቅፈው እስቲዋቸው እንዴት እንደሚያምሩ እስቲዋቸው አረ ገደልከኝ እያለችው እንዴት ነው ይህ ፍቅራቸው እኮ ነው የሚያምርባቸው። እንዲ እናንተ ምን ሆናችሁ ነው? ሄርሜላ አትግቢባቸው መሀል። በቃ መስዋዕትነት ከፍላለሁ እያልሽ አይደል? መስዋዕትነትሽን እዛው ለምከፍሊ ክፈይ እንጂ ለነሱ አትክፈይ ማለት ነው። ስለዚህ ሁለቱ በጣም ተዋደው ተስማምተው የሚኖሩ ባልና ሚስት ናቸው ማለት ነው። እኔ በበኩሌ በጣም ደስ ብሎኛል። እንኳን ደስ ያላችሁ በመታረቃቸው የተደሰታችሁ ይህን ቪዲዮ ላይክ እያረጋችሁ ማለት ነው እላችኋለሁ። ውድ ቤተሰቦች መቼም የሰው ደስታ የሚያስደስታችሁ ላይክ ሸር አድርጉ። የማያስደስታችሁ ደግሞ ችግር የለም አታርጉ። ስለዚህ እኔ በበኩሌ በጣም ነው ያስደሰተኝ ዛሬ እና በጣም ነው ደስ ያሉኝ ማለት ነው። ዛሬ በመታረቃቸው ማለት ነው። እና እንኳን ደስ ያላችሁ አብርሽና ሩታ። ነገ ደግሞ በነገው ቪዲዮ ደግሞ ያው አብረው ልጃቸውን ታቅፈው መዝናኛ ቦታ ይዘው ሲሄዱ እናያለን ብለን እናስባለን። ያው እኛን ለማየት እነሱን ለመንጣት ያብቃቸው እላችኋለሁኝ። ያው ልጃቸውን ይዘው ነገ ደግሞ ከችሉልናል እላችኋለሁ ውድ ቤተሰቦቼ። ለማንኛውም የሰው ልጅ ሲደሰት እንደሰት፣ የሰው ልጅ ሲያዝን እናዝናለን። ብዙዎቻችን እንግዲህ የሚያስደስት ነገር ነው ዛሬ ያየሁት። እኔ በበኩሌ ደስ ብሎኛል ማለት እንደዚህ እንደሆነው ነገር አይደለም እና ሲገናኙ እሱና እሷ በቃ ሲገናኙ እኮ ሁሉም ፍቅር ከሄርሜላ ስትመጣ ብቻ ነው ሩታ የምትለዋወጠው ማለት ነው። ስለዚህ ያው ደግሞ ባላችሁ ሌላ ሴት ጋር ስታዩት ማናችሁም የምታረጉትን ነው ብዬ ነው የማስበው። እና በቃ ሄርሜላዬ እንግዲህ ወደ አብርሽ ተመልሳለች ማለት ነው። አብለው ዛሬ ፏ ብልጭ ይላሉ ማለት ነው። ፏ ብልጭ ነው፣ ፏ ብልጭ ይላሉ ብዬ አስባለሁ እኔ በበኩሌ ማለት ነው። ድራ
ለማንኛውም ደስ ይላል፣ ደስ ይላል፣ ደስ ይላል፣ ደስ ይላል እያላችሁ ይሄን ቪዲዮ ሼር ላይክ እያረጋችሁ አበረታቱ እላችኋለሁ። እንግዲህ እኔ በበኩሌ ደስ ብሎኛል። አረ እነዚህ ወፎች እንደ ቪዲዮ ራሱ መስራት እኮ አልቻልኩም በመድኃኒዓለም ወይ እና ውድ ቤተሰቦቼ ያው መታረቃቸው አብረው መሆናቸው አይቀርም ማለት ነው አብሬሽና ሩታ። ለማንኛውም አብሬሽና ሩታ አብረው ነው የሚሆኑት። አጨብጫቢ አጨብጭበን እንቀራለን ማለት ነው። ወረኛ የሚያወራ አሜት ይደልድል፣ እኛ ሁነናል ፍቅር በፍቅር ብላለች ሩታዬ ማለት ነው። እኔና አብሬሽ ማንም የሚለያየን ነገር የለም ብላለች። በጣም በሚያስደስት ነገር ማለት ነው። እና እንግዲህ ሄርሜላዬም ተስፋሽን ቆረጭ። እሱ ምንም ብታለጊው ምንም መስዋዕትነት ከፍላለሁ ብትይ እሱን ለመስዋዕትነት እየተዘጋጀ አይደለም ማለት ነው። ስለዚህ የሚወደው አንድና አንድ ሩታን ብቻ ነው ብዬ ነው የማስበው። እኔ በበኩሌ ሩታን ብቻ ነው እሱ የሚወደው። እና እስቲ እንደው ኧረ ተው ዩቲዩብ ያቀመሰኝና ተው፣ ላይክ ሸር አድርጉልኝ። ተው ለማንኛውም እንላችኋለን የወደፊት እቅዳቸው ሩታና አብርሽ አብለው የመኖር እቅድ አላቸው እላችኋለሁኝ። በትክክለኛ ያብለው ይኖራሉ እላችኋለሁ። በትክክለኛው አብረው ይኖራሉ ማለት ነው። አብርሽና ሩታ አብረው ነው የሚሆኑት። ምንም የሚለያዩ ነገር የለም። እዚህ ጋር ሰው ስራ ወላ ሳይሆን እነሱ ያው ተለያይተው የማይለያዩ ስለሆኑ ማለት ነው። እና አብረው እንደሚሆኑ ደግሞ እርግጠኛ ነን። ለማንኛውም